ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ ያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። የኔ የማዳም ቅመሞች ቪዲዮንም ላይክ ያደረጋችሁ አበረታቱኝ የኔ ውዶች ማለት ነው። እውነት ለመናገር እንደ ዛሬ ሩታዬ እንባይን ነው ያመጣችሁ። ከምሬ ነው የምላችሁና ቪዲዮውን ሳይ በጣም ነው ያሳዘነችኝ። በጣም ነው ልቤን ያካችሁ ማለት ነው። ማለት ለምንድን ነው ነገሮች አንዳንዴ ግልብጥ ብለው ሩታዬ ላይ የሆነ በቃ አለ አይደለ ዞር ብለው ትንሹም ትልቁም ወደሷ ዞር የሚልበት ምክንያት ምንድነው የሚለው ነገር ለኔ ጥያቄ ነው የሆነብኝ እውነት ለመናገርና ተደራረበባት ተደጋገመባት ማለት ትላንትና ሄዳለሁ ብላ በተነሳችበት ታይም ደስታና ጆ የሚባለው ሰውዬ መጣው የሆነ እንደተናደደች በንዴት ወደ ቤተሰቦቿ ጋር ለመሄድ እንደወሰነች ምናምን ነገር አድርገው ሲናገሩ ነበርና ንግግራቸው ለእውነት ለመናገር እኔ ምንም አልጣመኝም የሁለቱም ነው ማለት ነው። ነገር ግን ሩታዬ እሺ ብላቸው ቀርታለች፣ ቃላቸውን አክብራለች፣ ተሰምታቸዋለች ማለት ነው። ዛሬ ደግሞ እንግዲህ እነኚህን ሁለቱን ግለሰብ በመጀመሪያ ደረጃ ከመጀመሪያው ነው ሩታ ዳኒንና ሜሪን ወደ ህይወቷ ስትመልስ በተለይ ዳኒን እውነት ለመናገር ሁላችንም ተናግረናታል ሩታ ማለት ነው። ሲጀመር እንደው ምን ቢመጣ ሩታዬ ዳኒን ወደ ህይወቷ መመለስ አልነበረባትም። የዳኒ ጓደኝነት ጥንቅር ብሎ ይቅር ጋይስ፣ ከምሬ ነው የምላችሁ። ዳኒ እንደዚህ እንደምታዩት አይደለም፣ በጣም መጥፎ ሰው ነው። ለያለው እንኳን ብትል በጣም በብዙ መዘዝ ነው የሚለያት ማለት ነውና እኔ ዳኒን እውነት ለመናገር ማንኛውም ሰው አልወደደላትም ከመጀመሪያው ማለት ነው። አስባችሁታል እንግዲህ ምን ያህል ሲያስለቅሳት እንደነበረና ቪዲዮን እያስገባን ምናየው ይሆናል ማለት ነው ጋይስ። አስተነሽ ገባሽ? ትላንትና ያኛውን ገጸ ባህሪሽን ባንድ ይቀየርሽ እዚህ ጋር መጥተሽ አስቡት እንግዲህ እዚህ ጋር ምንም ነገር ለሷ አይጨነቅም። ብዙ ነገር እንዳሳለፍን ትላንት አይገባሽም ነበር። ትላንትኛ ለአንቺ የከፈልነው መስዋዕትነት አይገባሽም ነበር። ዛሬ ሌላ ነገር ሲጀምር ሌላው ሲጀምር አንቺን ሳይመርጥ ሲቀር ሌላ ፍቅር ሲቀበል እኛ በደንብ ታየሽ። ከኛ ጋር ያሳለፍሽው ነገር ምናምን ታየሽ። ዳኒ ብዙ ነገሮችን እኮ ያሰብሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳኒ ነን። በአንቺ ቤት እናንተ ሴረኞች ናችሁ ማለት ነው። እንደዛ ማለት አንቺ እንደዛ አስበሽ ነው የደወልሽልኝ። አስባችሁታል? እንደዚህ አይነት ሰው ነው ሩታዬ ወደ ህይወቷ ያመጣችው ማለት ነው። ዳኒ በፍጹም ለሷ ማለት ይሰማታል። በዛ ላይ ደግሞ ከህፃን ጋር ነው ያለችው። የሆነ ነገር ይሰማታል፣ ብቸኝነት ይሰማታል ብሎ እንኳን ለሞራሏ እንኳን ትንሽ የማይጨነቅ ደደብና ደነዝ የሆነ ልጅ ነው። ከምሬ ነው የምላችሁ። እኔ በጣም ነው ያናደዱኝ ዛሬ ሜሪና ዳኒ። ትንሽ ግን በስተመጨረሻውም ቢሆን ሜሪ ትሻላለች። ሜሪ ቀርታ ነገሮችን ለማባበልም ቢሆን እንትን ብላለች። ያኔ ትንሽ የተሻለች ስለሆነ ከዳኒ ማለት ነው። ዳኒ ግን ረግጧት ነው የሄደው። አያችሁ፣ ወንድሜ ነው ከዳኒ ጋር ብዙ ነገር አሳልፈናል ብላ ስትከራከርለት የነበረው ሰውዬ ዛሬ በዚች በትንሽ ነገር መቋቋም አቃተው ማለት ነው። እሷም ደግሞ እየየዋን ቀጠለች ሩታዬ ማለት ነው። ለማን ብለሽ ነው የምታለቅሽው? በዚህን ሰዓት እኮ ማልቀስ አይደለም እንደው ለደቂቃ እንትን ማለት የለባትም ሩታዬ ማለት ነው። ከምሬ ነው የምላችሁ፣ ለደቂቃ ሊሰማት አይገባም። አብርሃም ከሆነ ትላንት አይደለም ጋይዝ አመቱን ሙሉ አሸሸ ገዳሚ ሲል የከረመ ሰውዬ ነው። በዛ ላይ ደግሞ እሱ እየፈለጋት እሷ ነች አልፈልግም ብላ ፍቺውንም ቢሆን የፈጸመችው። ምንዋ ነው የምትናደደው ሩታ ማለት ነው። ዛሬ ላይ አሁን እንደዚህ ባፉ በሙሉ ልቡ እዛ ጋር ቀለበት ስለተጀመረ እዛ ጋር ፍቅር ስለተቀበለ ከኔ ምን ፈልገሽ ነው እያለ እንዴት እንደሚያደርገው ዳኒ ማለት ነው። እንዴ ትንሽ እንኳን ለልጅቷ አያስቡም እንዴ? በጌታ ስም ከምሬ ነው የምላችሁ። እንደው እኔ እኮ ብያችኋለሁ ጋይስ፣ ከዚህ በፊትም በጣም በተደጋጋሚ ብያችኋለሁ። በዙሪያዋ ያሉ አንድ የሚረባ ሰው የለም። አንድ እኔ ለዚህ ነው እኮ ከእህቶችሽ ጋር ይሻላሉ ህይወት ከያዙ ህይወት ምን እንደሆነች ያስተማረቻቸው ከእናት ከቤተሰብ ጋር ይሻላል ብለን እኮ ብዙ ጊዜ ሩታዬ መክረናታል። ግን ሩታዬ የተጠመደችው በወጠጤዎቹ ነው። አሁን ሜሪ ከሱ ብትሻል ነው ቀርታ እንትን ስትላት የነበረው ስትረዳት የነበረው። የምሬ ነው የምላችሁ። እሱ ግን በሩን ረግጦ ውልቅ ብሎ ሄደ ማለት ነው።
አይደረግም እንደዚህ ሲጀመር ማለት ነው። እስኪ አሁን ደግሞ ቪዲዮዎችን አስገብተን እንየው ጋይስ። ማየት አብርሃም እኛን ማየት ስለማይፈልግ ከፍሎ አያገኘንም። ከፍሎ ገንዘብ ከፍሎ እኛን ማየት አይችልም። ጥሩ እኮ ነው ታዲያ እሱ እንደዛ መሆን አይመለከተኝም። እኔ እኔም እኮ ማለት ስለሱ የምታወሩልኝ ስለማይመለከተኝ ነገር ነው። ለምን አባቱ ታለቅሻለሽ? እንዳላያችሁ ስላለሽ ብቻ ተከትለሽ እንዳላያችሁ ማለትሽ በጣም ነው የሚያሳፍረው። በሰዓቱ ጭቅጭቅ እንዳይፈጠር በማሰብ ምን ያገናኘዋል? አንቺ ከማንም ጋር መኖር ትችያለሽ። እኛ እዚህ ቤት የሚመጣው ማን ብለን ተቀርሽ ነቃለን። ማንም ቢመጣ አይመለከተንም። የሚመጣው በዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ሲያስመስሉ ነው። ያ ነገር እንደዚህ ስለሆነ ነው፣ ከእሷ ጋር ስለሆነ ነው እንደዚህ ያሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለኔ አዲስ ነገር አይደለም። ገባሽ? ብዙ ጊዜ የተፈጠረ ነገር ስለሆነ እኔ ያንን ነገር እንደ ጉዳይ አድርጌ አስቤው አይደለም። በቃ እናንተን በጣም ስላስከፋችሁና ስላስደበርኳችሁ ጌታ ይቅርታ ታደርጉልኝ ነበር ይጠርማችሁ። ግን አልተረዳኝ። እኔና እሱ ብዙ ነገር አሳልፍ በሱ ቤት አሁን ጋይስ የሆነ ጀብድ የሰራ ነው ይመስለው። አያችሁ፣ ረግጧት ሄደ። ሩታም ደግሞ እየየዋን ለምን ታለቅሻለሽ? ከምሬ ነው የምላችሁ። ማልቀስ የለባትም። ይሄዳ ጥርግ ይበል አይደለም። እሱ አብረሽ የኖርሹ ህይወቴ ነው የልጅ አባት ነው ብለሽ እንኳን አብረሽ ብዙ ነገር ያሳለፍሹ ሌላ ሴት ተከትሎ ሄዶ የለ እንዴ? የምሬ ነው የምላችሁ። ይሄ ወጣጤ ደግሞ ቢሄድ ሩታዬ ማልቀስ አልነበረባትም። በዚህን ሰዓት እንደው የሚያስለቅስሽ ነገር እንኳን ቢኖር ዋጥ አርገሽ ነበር ማለፍ የነበረብሽ ማለት ነው። እኔ ደግሞ የገረመኝ ማለት ነው እያንዳንድሽ ኮሜንታተሮች ማለት ነው እዛ እየሄዳችሁ የሆነ ነገር ፈልገሽ ነው። አሁን ተናዳ ነው ዳኒ ትክክል ነው። ምኑ ጋ ነው ዳኒ ትክክል እንዴ? ትላንትና እኮ እሷ የራሷን የሆነ ነገር እኮ ለመመለስ እኮ እየሞከረች ነው። ገባችሁ አይደለ? ልጁን ኦልሬዲ አስገድደውት ነው እዛ ጋር ሄደው ቃል የገባው እንዴ። ምኑ ጋ ነው ዳኒ ትክክል? ዳኒ እኮ ሲጀመር ሩታ አልገባትም እንጂ ዳኒ ወደ እሷ ህይወት ተመልሶ ህይወቷን ሊያስተካክል ሳይሆን አብርሃም እና ሩታ አንድ ላይ እንዳይሆኑ ከሚፈልጉ አንዱና ዋነኛው ሰዎች ማን ነው ከተባለ ዳኒ ነው። እውነት ለመናገር ሜሪም አትወደውም፣ አብርሃምም ሜሪንም አትወደውም። ሩታዬ ስለምታፈቅረው ስለምትወደው የሩታዬ ምርጫ ስለሆነ ነው እንጂ ሜሪም አብርሃምን አትፈልገው። ስንት ጊዜ ከፍ ዝቅ እያደረገች ስትሳደበው አልነበር እንዴ? ስንት ጊዜ አላየንም እንዴ ስትደባደብ? ትንሽ ያው ምራቅ ዋጣ ያደረገች ስለሆነች እሷ ወደ ኋላ ቀርታ ስጋም ስለሆነ ወደ ኋላ ቀርታ ለመምከር ሞከረች። ትሻላለች ትንሽም ማለት ነው። ግን ዳኒ የዳኒ ጓደኝነት ሩታዬ እንደው ባፍንጫሽ ይውጣ፣ ብቸኝነት ይግደልሽ። እንደው ሰው እንኳን ብታጪ ማለት ነው። ሲጀመር ለምንድን ነው አንቺ ሰው የምታጪው? ሲጀመር ሩታዬ ከዚህ በኋላ መዋል ያለባት ጋይስ የሆነ እንዴት ነው ትዳርን ያየ አዋቂው ምራቅ ዋጥ ያደረጉ ነገሮችን የሚያስተውሉ ገባችሁ? ከእንደነዚህ አይነት ሰዎች ጋር ጓደኝነት ይቅርብሽ። ከምሬን ነው የምላችሁ ይቅርብሽ። ደግሞ ለ15 ቀን ቤተሰቦቼ ጋር ለመሄድ ነው ይቅርታ ልጠይቃችሁ ነው እያለች እንደዛ በእንባ ስትናገር እንኳን መቼ አዳምጧት? ረግጦ ረጋግጦ እኮ ነው የወጣው ጋይስ። ሲጀመር ትላንትና ሄዳለሁ ብላ እንደተነሳች እነ ደስታ ናቸው መጥተው ያስቀሯት። ገባችሁ? ይቅርታ መጠየቅም አይጠበቅባትም ነበረ ቤተሰቦቿ ጋር ለመሄድ። እነሱን ይቅርታ መጠየቅ ዳኒና ሜሪን ይቅርታ መጠየቅ አይጠበቅባትም። ውልቅ ብለ መሄድ በቃ ሻንጣው ሸክፋ ልዑሌን ይዛ መሄድና እዛ ማረፍ። እረፍት ሰላማዊ የሆነ እረፍት ነው የምትኖረው። እውነት ለመናገር በዓሉ ራሱ በዓል የሚመስል በዓል ነበር የምታሳልፈው ቤተሰቦቿ ጋር ቢሆን ማለት ነው። የምሬን ነው የምላችሁ። ሲጀመር ዳኒ አሁን ወደዛኛው ወገን ነው። እዛ ጋም ሄዶ እኮ ሰላም አይሰጣቸውም። አሁን ደግ ለመጫወት ወይ ደግሞ ሩታዬን ለማስቀናት አስባችሁታል? ቀለበታችሁ በቅርብ እንዲሆን እፈልጋለሁ እያለ ትላንትና እዛ ጋር ሄዶ ሲያሽቃብጥ ሩታዬን ለማናደድ ነው እንጂ እውነት ዳኒና ሄርሜላ አብርሽና ሄርሜላ አንድ ላይ እንዲሆኑ የነሱ ፕሮግራም አሳስቦት ወይ ደግሞ የነሱ ቀለበት ማድረግ እሱን አስደስቶት አይደለም።
ምን ምክንያት አግኝቼ ልበጥብጣቸው ይላል። ይሄኔ እንቅልፍማ አይተኛም ደግሞ ጠብቁ ዳኒ ማለት ነው። እና ሩታዬ ለዳኒ ብላ እንደዚህ ማልቀስ የለባትም። ለማንም ብለሽ እንደዚህ ማልቀስ የለብሽም። ከምሬ ነው የምላሽ። ትላንትና ብቻሽን ያለቀሽ በእርግዝናሽ ጊዜ ሆርሞኖች ተቀያይረው ብቻሽን ሆነሽ መብላት መጠጣት በተሳነሽ ሰዓት ገባሽ፣ ሰው በሚያስፈልግሽ ሰዓት መቻለን ብለው መጡ። ዛሬ አንቺ ነገሮችን አገግመሽ አሸንፈሽ በሁለት እግሪ ስትቆሚ ነው እንደ በዙረሽ አለን ብለው ሸሸገዳሚ እያሉ ለመጡ ሰዎች አንቺ ገና ይቅርታይን ተቀበሉ ብለሽ በእንባ ማን ስለሆኑ ነው አንቺ እነሱን በእንባ ይቅርታ የምትጠይቂያቸው? እነሱ መተው ይቅርታ ይበሉሽ እንጂ። ከምሬን ቤተሰብ ምን እዳ አለባት እንዴ? ስንቱን ትቻለው። በዚህ ጋር ከህፃን ጋር ነች፣ በዚህ ጋር ደግሞ እነሱ እንደዚህ ያደርጓታል። በዛኛው ወገን ደግሞ የልጅ አባት ነው ህይወቴ ነው ብላ የምትጠብቀው ሰውዬ እንደዚህ አይነት መንገድ ላይ ነው። ለምንድን ነው ብቻውን የምትጨነቀው? ለምንድን ነው የምታጨናንቋት? ከምሬ ነው የምላችሁ። ሲጀመር ማለት ነው ውልቅ ብላ ነበር መሄድ የነበረባት ማንንም ሳታማክር። በቃ አዳሜ እየመጣች በር እያንኳኳች ወና መታ ትመለሳለች ማለት ነው። ገባችሁ? ሩታዬ ቤት ናች እያሉ ሲመጡ እሷ ቤት የለችም ይመለሳሉ ማለት ነው። እና ከእንደነዚህ አይነት ሰዎች መራቅ አለብሽ። በተለይ ደግሞ ዳኒ የዳኒ ጓደኝነት ከምሬን ነው የምልሽ ሩታዬ ታተርፊበታለች። የዳኒ ጓደኝነት ጥንቅር ብሎ ይቅርብሽ። ምንም የሚጠቅምሽ ነገር የለም ዳኒ ማለት ነው። እና ለዳኒ ብለሽ ለነሱ ይቅርታ ለምን አልተቀበሉኝም ብለሽ ደግሞ ማልቀስ የለብሽም። አንቺ ጠንካራ ነሽ። ከዚህ በላይ ጠንክረሽ